ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። በተለይ ደግሞ ዛሬም በተወዳጁ የእንግሊዝ ፕሪምየር ሊግ የ24ኛ ሳምንት ጨዋታዎች እየተደረጉም የሚገኙ ጨዋታዎች ይኖራሉ። ምሽት ላይም የሚደረግ እንዲሁ መርሃ ግብር ይኖራል። 5 ያክል ጨዋታዎች ናቸው ዛሬ በ24ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮቻቸውን የሚያደርጉት። ከነዚህ መካከል ግን ቀደም ብሎ የተደረገው የአርሰናል እና የሊድስ ዩናይትድ ጨዋታ እጅግ በርካቶች በጉጉት ይጠብቁት ነበር። አንደኛው ኤላንድ ሮድ ላይ የተደረገ መርሃ ግብር ነው። ከዛ ውጪ ደግሞ አርሰናል በተለይ ባለፈው ሳምንት በማንቸስተር ዩናይትድ 3-2 መሸነፉ፣ ከዛ በፊትም በነበሩ ሁለት ጨዋታዎች ላይ በኖቲንግሃም ፎረስት እና እንዲሁ በሊቨርፑል ነጥብ ጥሎ የወጣባቸው ጨዋታዎች ስለነበሩ የተወሰኑ መቀዛቀዞችን በፕሪሚየር ሊግ አሳይቶ ነበር። የዛሬው ጨዋታስ ምን አይነት ውጤት ያስመዘግብበታል የሚለው በጣም በትልቅ ጉጉት የሚጠበቅ ጨዋታ ነበር። እንዲሁ ሌላኛው ደግሞ ሊድስ ዩናይትድ ነው። ሊድስ ዩናይትድ በተለይ አሰልጣኝ ዳንኤል ፈርከን ለማሰናበት እጅግ በጣም ቀርቦ የነበረባቸው ጊዜያቶችን የምናስታውሰው ነው። ነገር ግን አሰልጣኙ ከዛ በኋላ በተሰጣቸው እድል የተወሰኑ የተሻሉ ውጤቶችን ሲያመጡ እናስታውሳለን። እንዲሁ ደግሞ ከፕሪሚየር ሊጉ ከወራጅ ቀጠናውም የወጡበትን አጋጣሚ ተመልክተናልና ጥሩ መነሳሳት ላይ ያለ ቡድን እንደሆነ ታውቋል። ከዛ ውጭ ደግሞ ዶሚኒክ ካልቨርት ሉዊንም የሊድስ ዩናይትድ አጥቂም በጣም ጥሩ ፎርም ላይ ያለ አጥቂ ነው። ከፍተኛ ግብ አስቆጣሪነቱ ደረጃ ላይም እንዲሁ ከኤርሊንግ ሃላንድ ከዛ ውጪ ደግሞ ከኢጎር ቲያጎም ከአንቷን ሴሜኒዮም ቀጥሎ የሚነሳው ተጫዋች ነው። በርከት ያሉ ጎሎችን ዘንድሮ በፕሪሚየር ሊጉ በማስቆጠር ጥሩ ስም ካገኙ ተጫዋቾች መካከል የሚጠቀስ ነው ካልቨርት ሉዊን እና የዛሬው ጨዋታ እጅግ በጣም በጉጉት እንዲጠበቅ አድርጎት ነበር። እርግጥ ነው በማንቸስተር ዩናይትድ ከተሸነፉ በኋላ አርሰናሎች በአውሮፓ ቻምፒየንስ ሊግ ሊያውም ደግሞ አንዳንድ ተጫዋቾቻቸውን አሳርፈው ካይራት አልማቲን አሸንፈው እንደነበር እናስታውሳለን። በዛ ጨዋታ ላይ እነ ዩሪየን ቲምበር እነ ዊሊያም ሳሊባ ጭምር በጉዳት ምክንያት ያልነበሩበት መርሃ ግብር ነበር። እነዚህ ተጫዋቾች በዛሬው ጨዋታ ላይ ተመልሰው ሜዳ ላይ ተመልክተናቸዋል። አብዛኞቹ የአርሰናል ተጫዋቾች ከጉዳት ነፃ የሆኑበት ሳምንት እንደሆነም ተመልክተናል። ነገር ግን ከጨዋታው በፊት አንዳንድ የጉዳት ዜናዎችን ሰምተናል። ለምሳሌ ያክል አርሰናል በቋሚ አስተላለፍ ውስጥ ዝርዝሮቹን ይፋ ሲያደርግ እንግዲህ ይፋ ካደረጋቸው ተጫዋቾች መካከል አንደኛው ቡካዮ ሳካ ነበር። ነገር ግን በማሟሟቅ ላይ በነበሩበት ሂደት ላይ ጉዳት ገጥሞት ከጨዋታ ውጪ እንደተደረገ የሚያሳዩ መረጃዎች ናቸው ያሉት። በግብ ጠባቂነት ዳቪድ ራያን ነው በቋሚ አስተላለፍ ውስጥ አሰልጣኝ ሚኬል አርቴታ የተጠቀመው። በተከላካይ ስፍራ ላይ እንዲሁ ባለፈው ሳምንት የተጠቀመውን የዩሪየን ቲምበርን፣ የጋብሪኤል ማጋሌሽን፣ የዊሊያም ሳሊባን እና እንዲሁ የፒዮሮ ሂንካፒየን የተከላካይ መስመር ጥምረትን ተጠቅሟል። ከዛ ውጪ በአማካይ ስፍራ ላይ ያደረገው ሜጀር የሚባለው ለውጥ የካይ ሃቨርትስ ወደ ሜዳ መመለስ ነው። ማርቲን ኦዴጋርድን ተጠባባቂ ወንበር ላይ ያደረገበትን አጋጣሚ ተመልክተናል። በሳምንቱ አጋማሽ ካይራት አልማቲ ላይ ጎል አስቆጥሯል። ከዛ ውጪ ደግሞ ጥሩ የሚባሉ አሲስቶችንም ማድረጉን እናስታውሳለን። ካይ ሃቨርትስ በተለይ በሚኬል አርቴታ በጣም የሚወደዱ ከሚባሉ ተጫዋቾች መካከል አንደኛው ነው። በርከት ያሉ አሰልጣኞች የራሳቸው ፌቨራይት የሚባል አይነት ተጫዋች ይኖራቸዋልና ሚኬል አርቴታም ካይ ሃቨርትስን ከሚወዱት አይነት አሰልጣኞች መካከል አንደኛው እንደሆነ ይነገራል። ሙሉ ጤነኛ በሚሆንበት ሰዓት በቋሚ አስተላለፍ ውስጥ በተደጋጋሚ ሲያካትተው እንመለከታለንና በዛሬው ጨዋታ ላይ ማርቲን ኦዴጋርድን ተጠባባቂ ወንበር ላይ በማስቀመጥ ካይ ሃቨርትስን ነው በቋሚ አስተላለፍ ውስጥ እንዲሁ ያካተተው። በርከት ያሉ የጉዳት ጊዜያቶችን ካሳለፈ በኋላ ነው ዛሬም በፕሪሚየር ሊጉ በቋሚነት የጀመረበት መርሃ ግብር ሆኖ የተጠናቀቀው። ከዛ ውጪ ግን ዴክላን ራይስን እና ማርቲን ዙቤሜንዲን ከካይ ሃቨርትስ ጋር ያጣመረበት መርሃ ግብር ነበር። ከማርቲን ኦዴጋርድ ጋር በተያዘም አንዳንድ ጥያቄዎች ሲነሱ ነበር። በተለይ ደግሞ ፖል ስኮልስ ከጨዋታው በፊት በነበረው አንዳንድ ሀሳቦቹን ሲሰጥ ማርቲን ኦዴጋርድ ላይ የሰላ ትችቶቹን ጭምር ሲሰነዝር ተመልክተነዋል። በአርሰናል ቤት ዘንድሮ አርሰናል ከቆመ ኳስ እንዲሁ ጎሎችን በርከት ያሉ ጎል እንዲያስቆጥርና ወይም ደግሞ ከክፍት ጨዋታ ደግሞ ጎሎችን እንዳያገኝ ትልቁ ምክንያቱ የሆነው ማርቲን ኦዴጋርድ ነው የሚል አይነት ሀሳብን ፖል ስኮልስ ከዚህ ጨዋታ በፊት በነበረው ሀሳቡ ላይ ሲናገር ተመልክተነዋል። እንደ ምክንያትነት የሚያነሳው በአብዛኛውን ጊዜ የ10 ቁጥር ተጫዋቾች ወደ ተጋጣሚ ቦክስ ጠጋ ብለው እንዲጫወቱ ነው የሚፈለገው። ነገር ግን ማርቲን ኦዴጋርድ አብዛኛውን ጊዜ ወደ ኋላ ተመልሶ ሲጫወት እንመለከተዋለን እና ከዛ ከክሬቲቪቲ ቦታ ወደ ኋላ እየራቀ እያፈገፈገ የሚጫወትበት መንገድ አርሰናል በክፍት ጨዋታ ጎሎችን እንዳያስቆጠር ትልቅ ምክንያት ትልቅ እንቅፋት ሆኖበታል ሲልም ጭምር ነበር ፖል ስኮልስ ያነሳውና በግሉ ግን እንደሚወደው ሀሳቡን ተናግሯል። በግሌ ማርቲን ኦዴጋርድ ከሚመቿቸው ተጫዋቾች መካከል አንደኛው ነኝ ብሏል ፖል ስኮልስ። ነገር ግን ለአርሰናል በክፍት ጨዋታ ግን ጎል እንዳያስቆጠር ትልቁ ምክንያት ማርቲን ኦዴጋርድ ነው። ወደ ኋላ እየተሳበ የሚጫወትበት መንገድ ያንን ነገር አድርጎታል ሲልም ሲናገር ነበር። አርቴታም ያንን ምክር የሰማ ይመስላል። ካይ ሃቨርትስን በቋሚ አስተላለፍ ውስጥ አካቶታል። በአጥቂ መስመር ላይ የምንጠብቀውን የሊያንድሮ ትሮሳርድን የቪክተር ዮኬሬሽን እና
እንዳልኳችሁ ቡካዮ ሳካን ነበር በቋሚ አስተላለፍ ውስጥ ያካተተው። ነገር ግን በማሟሟቅ ላይ ጉዳት ስለገጠመው ቡካዮ ሳካን እንግዲህ አስወጥተው ኖኒ ማንድዌኬን ነበር በቋሚ አስተላለፍ ውስጥ ያካተቱት። የኖኒ ማንድዌኬም ወደ ጨዋታው ላይ መጨመር ደግሞ በጣም ጥሩ የሚባሉ እንቅስቃሴዎችን እንዲያደርግ አድርጎታል። በመጀመሪያው 45 አርሰናል 2-0 በሆነ ውጤት ሲመራም ጥሩ የሚባሉ አሲስቶችን ማድረግ ችሏል። በጨዋታው ላይም ጥሩ እንቅስቃሴዎችን ኖኒ ማንድዌኬ ሲያደርግ ተመልክተነዋል። የመጀመሪያውን ጎል ያስቆጠረው ማርቲን ዙቤሜንዲ ነው። ከዛ ውጪ ዳርሎ የተባለ ተጫዋች በራሱ ላይ እንዲሁ ጎል አስቆጥሯል። በርከት ያሉ ጨዋታዎች ላይ ጎል ማስቆጠር ተስኖት የነበረው በተለይ ባለፉት 13 አካባቢ ጨዋታዎች ላይ ከክፍት ጨዋታ ጎል ማስቆጠር ተስኖት የነበረው በፕሪሚየር ሊጉና አንድ ጎል ብቻ በፍጹም ቅጣት የምታስቆጥረው የነበረው ቪክተር ዮኬረሽ ወደ ጎል አስቆጣሪነቱ የተመለሰበት ጥሩ አጨራረስን ያሳየበትን አጋጣሚ ነው ዛሬ የተመለከትነው። ከዛ በፊትም ጎል የማስቆጠር እድሎችን አግኝቶ ሳይጠቀምበት የቀረበት ነገር ቢኖርም ነገር ግን ወደ ጎል አስቆጣሪነቱ መመለሱ በሳምንቱ አጋማሽም የአውሮፓ ቻምፒየንስ ሊግ ላይ ጎል ማስቆጠሩ ጥሩ መነሳሳትን ይፈጥርለታል ተብሎ ይታሰባል። ዛሬ ወደ ጎል አስቆጣሪነቱ ተመልሷል በፕሪሚየር ሊጉም። ከዛ በተጨማሪ የመጨረሻውን ጎል ደግሞ ጋብሪኤል ሄሱስ ነው ማስቆጠር የቻለው። በአጠቃላይ አርሰናል ዛሬ ሊድስ ዩናይትድን 4-0 በሆነ ሰፊ ውጤትም ማሸነፍ የቻለበትን አጋጣሚን የተመለከትነው። ከጨዋታው በፊት አሰልጣኝ ሚኬል አርቴታ ሀሳቡን ሰጥቶ ነበር። ሚኬል ሜሪኖ በዛሬው ጨዋታ ላይ አይሰለፍም፣ ጉዳት ገጥሞታል የሚል አይነት ሀሳብን ጭምር ተናግሮ ነበር። ከዛ ውጪ ጥያቄዎች እየተነሱበት የሚገኘው ሉዊስ ስኬሊ እና ክሪስቲያን ኖርጋርድም በዛሬው ጨዋታ በስብስብ ውስጥ ያልተካተቱ ሌሎች ተጫዋቾች እንደሆኑ የተመለከትነው። ለአርሰናል እጅግ በጣም ወሳኝ የሚባል ድል ነው ዛሬም የተመዘገበው። በተለይ ለዋንጫ ፉክክሩ አሁን ላይ በትልቁ እንግዲህ ከዚህ በኋላ ነጥቦችን መሰብሰብ ይኖርበታል። በድጋሚ የ7 ነጥብ ልዩነቱ ተፈጥሯል። ምክንያቱም ማንቸስተር ሲቲም ቢሆን ከዛ ውጪ ደግሞ አስተን ቪላም ቢሆን ነገ ነው ጨዋታቸውን የሚያደርጉትና እነሱ ጨዋታቸውን እስኪያደርጉ ድረስ አሁንም የነጥብ ልዩነቱን ወደ 7 ከፍ ማድረግ የቻለበት ቡድኖቹ ላይም አስተን ቪላ ላይም እንዲሁ ማንቸስተር ሲቲ ላይም ጫናዎችን መፍጠር የቻለበትን አጋጣሚን የተመለከትነው። ፕሪሚየር ሊጉ አንድ ጨዋታዎች በቀነሱ ቁጥር አርሰናል በደንብ እንግዲህ ወደ ዋንጫው እየተጠጋ የሚመጣበትን አጋጣሚ ይፈጥራል ተብሎ ይታሰባል። አሁንም ትልቅ ፉክክር ያደርጋል ተብሎ ነው የሚታሰበው። 24ኛ ሳምንት ላይ ደርሰናል። ከዚህ በኋላ 14 ያክል ሳምንታቶች ብቻ ናቸው የሚቀሩት በፕሪሚየር ሊጉና አርሰናል በዚሁ እንግዲህ ነጥቦችን ሰብስቦ ዋንጫውን ለማሸነፍ በትልቁ እንደሚተጉ ነው አሰልጣኝ ሚኬል አርቴታም በነበራቸው ፕሬስ ኮንፈረንስ ላይ የተናገሩትና ከዚህ በኋላ የምናደርጋቸውን እያንዳንዱ ጨዋታዎችን ነጥብ ለመሰብሰብና ጨዋታዎችን ለማሸነፍ እንጠቀምበታለን ሲልም አሰልጣኝ ሚኬል አርቴታ መናገሩን እናስታውሳለን። በደረጃ ሰንጠረዡ ላይ ያገኙትንም ነጥብ ከፍ ያደረጉበትና በ7 ነጥብ ልዩነትም መምራት የቻሉበትን እድል ነው ዛሬ አርሰናሎች ማግኘት የቻሉት። በጣም ጥሩ የሚባል ድልን አርሰናል ማግኘት የቻለበት መርሃ ግብር ሆኗል። ከዛ ውጭ ግን ሁለት ሌሎች ጨዋታዎችም ምሽት 12 ሰዓት ላይ ተደርገዋል። ከነዚህ መካከል ብራይተን እና ኤቨርተን ያደረጉት ጨዋታ አንደኛው ነው። በአሜክስ ስቴዲየም የተደረገ መርሃ ግብር ነው። ይህ ጨዋታ በተለይ የፋቢያን ሆርዜለር እና የዳቪድ ሞይስ ቡድን የሚያደርጉት መርሃ ግብር ተቀራራቢ አይነት ውጤቶችን ከመኖራቸው ጋር በተያያዘ እጅግ እንዲጠበቅ አድርጎት የነበረ መርሃ ግብር ነው። ነገር ግን ሁለቱ ቡድኖች ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። በተለይ ለዳቪድ ሞይስ ቡድን ወሳኙ ተጫዋቻቸው ጃክ ግሪሊሽ በጉዳት ምክንያት ማጣታቸው ውጤቶች አሁን ላይ ትልቅ ኢምፓክት ሊኖራቸው እንደሚችል በርካቶች ያነሳሉ። የእግር መሰበር ጉዳት ገጥሞታል ተብሏል። በርከት ላሉ ጊዜያቶችም ምናልባት በዚህ ውድድር ዓመትም በድጋሚ ላንመለከተው የምንችልበት እድልም እንዳለ ጭምር እየተነገረ ነው። ከማንቸስተር ሲቲ በውሰት እንዳስፈረሙት ይታወሳል። በዚህ ውድድር ዓመትም 6 አሲስቶችን በማድረግ በአስተን ቪላ በኩል እንዲሁ በፕሪሚየር ሊጉም ጥሩ ደረጃ ላይ የሚቀመጥ ነው። ከብሩኖ ከሮያን ሸርኪ ቀጥሎ በትልቅ ቁጥር የተቀመጠ ተጫዋች ነው። በርከት ያሉ አሲስቶችን በማድረግና የሱን ተጫዋች ተጽዕኖን ማጣታቸው ለኤቨርተኖች ጥሩ የሚባል አይደለም። ነገር ግን ዛሬ በአሜሪካን ኮሚኒቲ ስቴዲየም ያደረጉትን ከብራይተን ጋር ያደረጉትን ጨዋታ 1-1 በሆነ ውጤት ነው ያጠናቀቀው። ሌላኛው የተደረገው መርሃ ግብር ደግሞ ቦርንመዝ እና ወልቨርሃምፕተን ወንደረርስ ያደረጉት ጨዋታ ነው። ይህ ጨዋታ በሞሊኒው ስቴዲየም ነው የተደረገው። ወልቭሶች በወራጅ ቀጠናው ላይ በመጨረሻው ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። አብዛኞቹ ቡድኖች ሲመጡ በቅርብ ጊዜያት የተወሰኑ መሻሻሎችን የሮብ ኤድዋርድስ ቡድን ቢያሳይም ነገር ግን አብዛኞቹ ቡድኖች ግን ወደ ሞሊኒው ስቴዲየም ሲመጡ ከዛ ውጭ ደግሞ በሜዳቸውም ቢሆን ወልቭስን ሲያስተናግዱ ነጥቦችን እንደሚያገኙ እርግጠኛ ሆነው የሚመጡበት አይነት ቡድን ሆኗል። ከ24 ሳምንታት መሰብሰብ የቻለው 8 ነጥቦችን ብቻ ነው። ምስጋናም ለቅርብ ጊዜ ጨዋታዎች ይሁንና በቅርብ ጊዜም አንዳንድ ጨዋታዎችን ያሸነፉትም መርሃ ግብር አለ ዌስትሃም ዩናይትድን። ከዛ ውጭ ደግሞ በቅርብ የሰበሰቧቸው የአቻ ውጤቶችም አንዳንድ ነጥቦችም ጠቅሟቸዋል እንጂም ከዛ ውጭ እጅግ አስከፊ የሚባለው የውድድር ዓመትን ነው ወልቭሶች እያሳለፉ የሚገኙት። ዛሬም በሜዳቸው ሞሊኒው ስቴዲየም በቦርንመስ 2-0 የተሸነፉበት መርሃ ግብር ሆኖ ነው የተጠናቀቀው። ሌሎች የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችም ይደረጋሉ። እኛ አሁን ስቱዲዮ ባለንበት ሰዓት ቸልሲ መርሃ ግብሩን እያደረገ ይገኛል
ቸልሲና ዌስትሃም ዩናይትድ ናቸው በስታንፈርድ ብሪጅ ጨዋታቸውን የሚያደርጉት። ከዛ ውጭ ልክ ከምሽት 5 ሰዓት ሲል ደግሞ ተጠባቂ ጨዋታ ይደረጋል። ሊቨርፑልና ኒውካስል ዩናይትድ የሚያደርጉትም የአንፊልድ ሮዱ ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል በርካቶች የሚያነሱት ነው። ኒውካስል ዩናይትድም ጠንካራ ቡድን እንደሆነ ይታወቃል። ሊቨርፑልም ወደ ቶፕ 4 ፉክክሩ ለመመለስም ምክንያቱም በማንቸስተር ዩናይትድ እና በቼልሲ ቦታውን መነጠቁ ይታወሳል። ዩናይትድ 4ኛ ነው፣ ቼልሲ 5ኛ፣ በአንጻሩ ሊቨርፑል 6ኛ ደረጃ ላይ መቀመጡን እናስታውሳለን። ስለዚህም ወደ የቶፕ 4 ፉክክሩ ላይ ትልቅ ኢምፓክት ይኖረዋል ተብሎ ይታሰባል ይሄ ጨዋታ። ኒውካስልም የሚያሸንፍ ከሆነ ወደ 4ቱ ለመጠጋትም የሚያደርገውን ግስጋሴ ያፋጠንለታል ተብሎ ይታሰባል። ሊቨርፑልም ጨዋታውን ማሸነፍ የሚችል ከሆነ ነጥቡን ከፍ ማድረግ የሚችልበትና ምናልባት ደረጃውንም ማሻሻል የሚችልበት ውጤትን ያመጣል ተብሎ ይታሰባል። 24ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ በዚህ መልኩ እየተደረጉ ይገኛሉ። ውድ ቤተሰቦቻችን እናንተም ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ከአርሰናል ደር ጋር አያይዛችሁ ከዛ ውጭ ደግሞ ነገም ከሚደረጉ ጨዋታዎች ጋር የውጤት ግምቶቻችሁን ልታጋሩን ትችላላችሁ። እኛ ግን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ነገ ጠዋት በሚኖረው ፕሮግራማችን ግን ውድ ቤተሰቦቻችን ሰፋ ያሉ ጉዳዮችን በስፋት እናነሳለን። በተለይ ከዛሬዎቹ ጨዋታዎች ጋር አያይዘን ከዛ ውጭ ደግሞ ነገ የሚደረጉ ጨዋታዎችንም ጠቅለል አድርገን ወደ እናንተ የምናደርስ ነው የሚሆነው። ስላደመጣችሁን ከልብ አድርጌ ያመሰግናለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ ነው በአክብሮት የምንጋብዘው። ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ ይሆንላችሁ።